ሁላችሁንም በጌታ በኢየሱስ ክርስቶስም ሰላም እላችኋለሁ። እንደምን ሰነበታችሁ? ክብር ሁሉ ለእግዚአብሔር ይሁን። እንደተባለው ከኢትዮጵያ ነው የመጣሁት። ማገለግለው በዊንሶልስ ፎር ጋድ ኢቫንጀሊካል ሚኒስትሪ ውስጥ ነው። ከጎዳና ልጆች ወንድም ግዛቸውን ታውቁታላችሁ። ደግሞም በእንጦጦ መካኒስ ቤተክርስቲያን አገልጋይ ነኝ። ዛሬ እግዚአብሔር አምላክ እድል ሰጥቶኛል። ከ2019 ዓመተ ምህረት ጀምሮ መጣለው። አንድ ቀን መጣ መኝ ነበረ፣ አገኘው። እግዚአብሔር ይመስገን። ከብዙ ዓመት በኋላ ስለተገኘ እንግዲህ ቶሎ ይለቃል መድረክ ብላችሁ እንዳትጠብቁ። እግዚአብሔር የተመሰገነ ይሁን። ሃሌሉያ። እንግዲህ እንደ እግዚአብሔርን ቃል ስንሰማ እሁድ ስለሆነ ቀጥሎ ደግሞ የቃል ጊዜ ስላለ ሳይሆን ሁል ጊዜ እግዚአብሔር ይገናኘናል ብለን አምነን እንሰማለን ማለት ነው። መጽሐፍ ቅዱስ ሲናገር እግዚአብሔር አምላክ የሚናገረውን እሰማለሁ፣ ልባቸውን ወደሱ ለሚመልሱ ለቅዱሳኑ ሁሉ ሰላምን ይናገራል ይላል። እግዚአብሔር ምንም ይናገር ልባቸው ወደሱ ለሚመልሱ ሁሉ የሚናገረው ምንድነው? ሰላም ነው። የእግዚአብሔር ሰላም ከሁላችን ጋር ይሁን። እግዚአብሔር በመናልፍበት ጎዳናው ላይ ሁሉን አዋቂ አምላክ ነው። ትክክለኛ አምላክ ነው። ከመጀመሪያው የመጨረሻውን ከመጨረሻም የመጀመሪያውን የሚያውቅ አምላክ ነው። ስለዚህ ሁሉ ጊዜ እግዚአብሔር በስራው ጻድቅ ነው። እግዚአብሔር በስራው ትክክል ነው። እግዚአብሔር ይመስገን። ሃሌሉያ። ዲያቆን አሁን መጋቢ በጋሻው የሚባል አንድ ስብከት ነበረው፣ መሐሉ አይነገርም ምናምን የሚል የታወቀበትና እኔ ከሱ በፊት ነው እሱም መዝሙር ስብከት ነቀምት ላይ 1987 የሰማሁት። አንዲት ጫልቱ የምትባል እህት ስትሰብከው እና ያን ያልገነነም ነበር። እንዴት ነው መሐሉ ማይነገረው የሚለው ሳሳ ላላ አርጋው ነው የተወችው። እሱ ደግሞ በዛ ነጎድጓድ ድምፁ ሲነገር በቃ የሱ ሆኖ ቀረ ማለት ነው። ግን ስብከቱ የአምላክ ነው፣ የሱ ነው። ከዘላለም የነበረው ሁሉንም ነገር ቢገልጥልን በፊቱ መቆም ስለማንችል ትንሽ ትንሽ እያሳየ ትንሽ እንዲገባን በዚህ አእምሯችን ብቻ እንድንረዳው አድርጎ ያደረገ እግዚአብሔር ነው ማለት ነው። እግዚአብሔር ይመስገን። እንዴ ዛሬ እግዚአብሔርን ቃል ስንካፈል ትግል ነው። የእግዚአብሔርን ቃል ለማካፈል ታውቁት እንደሆነ ድሮ አንድ ስንታየሁ የሚባል አሁን ጣሊያን ሀገር ነበር የሚኖረው አሉ። ልጅ ያለን ሲናገር እኛ አገልጋዮች ተጨምቀን አለ፣ እናንተ ጁስ ትጠጣላችሁ ሲል ምን ያካብዳል ሰውዬ፣ እንደው ራሱን ከፍ ያደርጋል እንል ነበር። እና እግዚአብሔር ቃል እዚህ ጋር ስለሚነገር እዛ ጋርም አይነገርም፣ ስለመጣልን አይናገርም። እግዚአብሔር ግን የዘላለም የነገን የሚያውቅ እግዚአብሔር ይናገራል ማለት ነው። ኢየሱስ ጌታ ነው። እና ባለፈው ቅዳሜ ወዳኛው ሳምንት ጉተንበርግ ላይ ሳገለግል በቃችንም እጅ እናገራታለሁ ብዬ ነበር፣ ግን አልሆነም። እግዚአብሔር ለእናንተ የሚናገረው መልእክት ሌላ ነው ማለት ነው። ግን እሱም ማወቅ ከፈለጋችሁ እሱ እንዲህ ነው የሚለው፣ ከክርስቶስ ፍቅር ማን ይለየናል የሚል ነው። እሱንም ውሰዱ። ዛሬ ግን ያለው ቃል የእግዚአብሔርን ቸርነት በሕያዋን ምድር አያለው የሚል መልእክት ነው። እግዚአብሔር ይመስገን። መዝሙር ምዕራፍ 27 ቁጥር 13ን እናንብና እንጸልያለን። የእግዚአብሔርን ቸርነት በሕያዋን ምድር አይ ዘንድ አምናለሁ። እስቲ ጉባኤው ይበል። ሃሌሉያ አሜን። ሁለተኛው ከዚህ ጋር የተያያዘው ሙሴ በዘጸአት ምዕራፍ 33 ላይ እግዚአብሔርን እንዲህ አለው፣ እባክህን ክብርህን አሳየኝ አለው። ሃሌሉያ። እግዚአብሔር ደግሞ ሙሴን ምን አለው? መልካምነቴን ሁሉ በፊትህ አሳልፋለሁ። ሃሌሉያ። የእግዚአብሔርንም ስም በፊትህ አውጃለሁ አለ። ስለዚህ የእግዚአብሔርን መልካምነት
የምናይበት ነው። የዛሬው የስብከቴ መልእክት የእግዚአብሔርን መልካምነት አያለው የሚል ነው። ይህ የእግዚአብሔር መልካምነት ለኔ ነው፣ ላንቺ ነው። ይህ የእግዚአብሔር መልካምነት ለቤታችን ነው፣ ለቤተ ክርስቲያናችን ነው። እንጸልይ እስቲ። እግዚአብሔር መልካምነትን አያለው። እግዚአብሔርን ቸርነት አያለው። እግዚአብሔር መልካምነቴን ሁሉ all of my goodness. Hallelujah. Hallelujah. ጌታ ሆይ ክብርህን ማየት እንፈልጋለን። መልካምነትንና ቸርነትን አሁን ማየት እንፈልጋለን። ሳንሞት ማየት እንፈልጋለን። በሕያዋን ምድር ማየት እንፈልጋለን። በተወደደው ሰዓት ማየት እንፈልጋለን። እባክህን ክብርህን አሳየኝ ብሎ ሙሴ ሲለምን ክብርህን አሳይ ዘንድ ተራራ ውጣ አላልከውም፣ አቀበት ውረድ አላልከውም። ካንተ የተነሳ እኔ መልካምነቴን ሁሉ አብልጠህ መለስክለት። ሃሌሉያ። እሱ ክብር አለ አንድ ነገር ነው። አንተ ደግሞ መልካምነቴን ሁሉ አልከው። ከምናስበው ከምንለምነው ይበልጥ አብልጠህ ልታደርግ የምትችል እግዚአብሔር ዛሬ በእኔና በወገኖቼ ሕይወት ውስጥ የምንለምነው የጠፋብንን ነገር ልትሰጠን የምትችል አብልጠህ ልትሰጥ የምትችል ጌታ በመካከላችን ተመላለስ። ኢየሱስ የእግዚአብሔር ልጅ ተመላለስ። ኢየሱስ የእግዚአብሔር ልጅ ተመላለስ። መንፈስ ቅዱስ ተመላለስ፣ ተመላለስ። ዛሬ በእኛና በአንተ መካከል እንደገና መለኮታዊ ቀጠሮ ይሁን። ሃሌሉያ ሃሌሉያ። ዛሬ ንካን። ከአዲስ አበባ ስነሳ አንድ አብሮ አደግ ጓደኛዬ አገልጋይ መንግስት መስሪያ ቤት የሚሰራ እንዲህ አለኝ፣ አቤ አንድ ነገር ልመርቅ አለኝ። ትላንትም ሳወራ ነበር። እግዚአብሔር የዘላለም አምላክ ነው። ኢየሱስ ሁሉን የሚያውቅ አምላክ ነው። ያቺ ሳምራዊት ሴት ግን አታውቅም። እንደ ድንገት ወንዝ ዳር ሄዳለች። አሜን። ያ ሰው ያ አምላክ ተገናኛት፣ አወራት። እንዲህ አለችው፣ እንዲህ ነው የመረቀኝ። አቤ አለኝ። አቤት። ያቺ ሴት እንዲህ አለች፣ ሁለተኛ እንዳልጠማ ወደዚህም ስፍራ እንዳልመጣ እባክህን ውሃ ስጠኝ አለችው። እንዲህ ልመርቅ፣ ሁለተኛ እንዳትጠማ ወደዚህም ስፍራ እንዳትመጣ ያ ይግባብህ አለኝ። በኢየሱስ ክርስቶስም ዛሬ መርቃቸዋለሁ። ሁለተኛ እንዳትጠሙ የሚያደርግ የሕይወት ውሃ ዛሬ በዚህ ማለዳ በክብር በኃይል ይለፍ። እግዚአብሔር ድምፅ በኃይል ይለፍ፣ ክብሩ በኃይል ይለፍ። እናመሰግንሃለን በጌታችን በኢየሱስ ስም። ሃሌሉያ። አሜን 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 አሜን። ኢየሱስ የእግዚአብሔር ልጅ አሜን ብለናል። በሕይወታችን ብዙ ነገር ለምነን ይሆናል፣ ለፍተን ይሆናል፣ ጸልየን ይሆናል፣ ተጸልዮልን አልጸልየን ይሆናል። የሆነ ነገር ጠፍቶባችሁ ያውቃል አይደል? አንዳንዴ ሪሞት ያስቀመጥንበት ይጠፋል፣ የሆነ ነገር ይጠፋል። ብዙ ፈልገን ግን የት ይገኛል? እዛው ይገኛል። እግዚአብሔር እንዲህ ነው። ብዙ የለፋንበት የደከምንበት የወጣንበትን ነገር እንዲሁ ከቸርነቱ የተነሳ ያደርገዋል። ሃሌሉያ።
እንዲሁ ብዙ ዓመት የለፋችሁበትን የደከማችሁበትን ነገር ዞር ብራችሁ እንደምታዩት እንደዛ ይሆናል። ሃሌሉያ። እና የእግዚአብሔር መልካምነት ምንድነው? የእግዚአብሔር መልካምነት የእግዚአብሔር ፕሮቪዥን ነው። የእግዚአብሔር ሞገስ ነው። የእግዚአብሔር ፈውስ ነው። የተከፈቱ በሮች ናቸው። የእግዚአብሔር ጥበቃ ነው። የእግዚአብሔር ምሕረት ነው። የእግዚአብሔር መልካምነት ነው። የእግዚአብሔር አልሆት ነው። የእግዚአብሔር አብሮነት ነው። የእግዚአብሔር የክንዱ መመላለስ ነው። ይህንን የሚያመጣው ጾም ጸሎታችሁ ሳይሆን እግዚአብሔር ታማኝ አምላክ ስለሆነ ነው። አሜን። አዎ፣ የዳነው ተራራ ወጥተን ታምራት እንደዘመረው አቀበት ወርደን አይደለም፣ እንዲሁ አዳነን። እግዚአብሔር እንዲሁ ደግሞ አብልጦ እንደሰማነው እንዴት አብልጦ መንፈስ ቅዱስን አይሰጣቸው ይላል። እንዴት ራሱን አይሰጣቸው? እንዴት አይጎበኛቸው? ሃሌሉያ። ራሱን እንደም ከሰው ጋር ሲያወዳደር እናንተ ክፎች ስትሆኑ ለልጆቻችሁ መልካም ነገር ማድረግ ካወቃችሁ አለ። በእውነት እግዚአብሔር እንደው እንዴት እንዲገባን ራሱን ከኛ ከክፎች ጋር አገናኝና በሰማይ ያለው አባት ለሚለምኑት እንዴት አብልጦ መንፈስን አይሰጣቸው ይላል። ስለዚህ የእግዚአብሔርን ምሕረት፣ የእግዚአብሔርን ህልውና፣ የእግዚአብሔርን መልካምነት ስናይ አይዟችሁ ከእናንተ ሳይሆን ከተናጋሪው ከሱ፣ ከጠራችሁ ከሱ። እግዚአብሔር የተመሰገነ ይሁን። እኔ ማለት የሚችል ማን ነው? እግዚአብሔር ብቻ ነው። ፎር አይ ኖው፣ ሃሌሉያ፣ ለእናንተ የማስባትን ሐሳብ እኔ የሚል እኔ ማለት የሚችል እርሱ ብቻ ነው። ሃሌሉያ ሃሌሉያ። ፎር አይ ኖው፣ እኔ ስለ እናንተ ያለኝን ሐሳብ የማቅ እኔ ነኝ፣ እኔ ነኝ፣ እኔ ነኝ ያለው እሱ የህይወት እንጀራ ነው። የህይወት ውሃ ነው። ሞትና ትንሣኤ በእጁ ያለ ነው። የዳዊት መክፈቻ ቁልፍ በእጁ ያለ ነው። እሱ አልፋ ነው። እሱ ኦሜጋ ነው። እሱ የተበላሸውን የሚሰራ ነው። እግዚአብሔር ይመስገን። እኔ እንጦጦ መካነ ኢየሱስ ማክሰኞ ሙሉ ቀን በሯ ላይ ካውንስሊንግ ቢሮ አለች፣ አገለግላለሁ። የመጀመሪያ ቃሌ እንዲህ ነው። ሰዎች ሲመጡ ለምክር በእግዚአብሔር ታምናላችሁ? አዎን እናምናለን ይላሉ። ደግሜ ጠይቃለሁ፣ በእግዚአብሔር ታምናላችሁ እላለሁ። አዎን እናምናለን። ቀላል ጥያቄ ይመስላል። ጌታ ኢየሱስ ክርስቶስ ጴጥሮስን ትወደኛለህን ሲለው ሶስተኛ ላይ ነው የባነነው። እንደምወድ አንተ ታውቃለህ ያለው። ታምናላችሁ እዚህ ክፍል ስትመጡ? አዎ። መጽሐፍ ቅዱስ እንዲህ ይላል፣ እግዚአብሔር ኤርምያስን ወደ ሸክላ ሰሪው ቤት ሂድ አለኝ። እኔም ወደ ሸክላ ሰሪው ቤት ሄድኩ። ሸክላ ሰሪው በመንኮራኩር ላይ ይሰራ ነበር። ሸክላው ተበላሸበት፣ አልጣለውም። እንደገና ሌላ ዕቃ አድርጎ ሰራው። ሃሌሉያ። የተበላሸ ነገር የሚጣለው በሰው እጅ ነው እንጂ በእኔ እጅ። ስለዚህ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እናንተም በእኔ እጅ እንዲሁ አላችሁ። የተበላሸ ነገር እንዲሁ ውብ ሆኖ ሌላ ሆኖ ይሰራል እንጂ አይጣልም። እናንተ ተጥለናል የምትሉ ካላችሁ በሰራዊት ጌታ በሱ እጅ አላችሁ። ሕዝብ ሁሉ አሜን ይበል። የተበላሸ ነገር የለም። የተበላሸው ላንቺ ነው። በሸክላ ሰሪው እጅ ግን ሌላ ነገር ሆኖ እየተሰራ ነው። ኢየሱስ ጌታ ነው። ይሄን ማወቅ ከፈለጋችሁ ስትመጡ ቀጨኔኑና ታያላችሁ። የሰራዊት ጌታ እግዚአብሔር እንዲህ ብሎ እንዳረገ ዛሬም በእኛ ህይወት ውስጥ እንዲህ ይሰራል። እሱ ማን ነው? እሱ ሰማያትን የዘረጋ ነው። የምድርን አፈር በሚዛን የመዘነ ነው። ጫፏ ላይ የሚቀመጥ ነው። ያለቀ የተቆረጠን ነገር የሚቀጥል ነው። እሱ ምን ይላል? መልካምነቴን ሁሉ አሳያችኋለሁ። እሱ ምን እያላችሁ ነው? የተበላሸው የእናንተ ነገር ይመስላል እንጂ በእኔ ዘንድ የተበላሸ ነገር የለም። ዛሬ ይዛችሁ ሄዱ። በትዳር ይሁን፣ በህይወት ይሁን፣ በአገልግሎት ይሁን፣ በማንኛውም ይሁን የተበላሸ የሚመስለው ያንቺ ነው። በእሱ ዘንድ የተበላሸ ነገር የለም። እግዚአብሔር የተመሰገነ ይሁን። ሰው ይደክማል፣ እውነት ነው። ጠላት ይከበዋል፣ ተስፋም ይቆርጣል።
ዳዊት መዝሙር 27 ላይ ያለው ይሄንን ነው። እንዲህ አለ፣ ስለ ጠላቶቼ የሐሰት ምስክሮች አመፀኞች ተነሱብኝ፣ ለጠላቴ ፍቃድ አትስጠኝ። በዚህ መካከል ምን አለ? የእግዚአብሔርን ቸርነት በከበቡኝ መካከል አየዋለሁ። ጠላት ስለከበበ የእግዚአብሔር ቸርነት አራቀህም። አመፀኛ ስለተነሳ የእግዚአብሔር ቸርነት አራቀህም። ሃሌሉያ! እንደውም የእግዚአብሔር ቸርነት ያኔ እየቀረበ ነው። እግዚአብሔር ይመስገን። እግዚአብሔር ቅድም እንዳልኳችሁ ሙሴን ሲናገረው አንድ ነው የነገረው፣ ክብርህን አሳይ። ሙሴ ክብርህን እንድታሳይ ዘንድ ትፈልጋለህ? አዎ። እንዳልኳችሁ 40 ቀን ጾም ጸልይ አላለውም። ልቡን ስላየ መልካምነቴን ሁሉ አሳልፋለሁ፣ አንድም ሳይቀር። እኔ እዚህ ሀገር ደስ የሚለኝ ይሄ የባቡር ሲስተሙ ጥሩ ነው እና ፈለገ ቦታ ከሆነ አረንጓዴም ቀይም ነገር ከሆነ መግቢያው ጋር ቆሞ ሰዓታውን አይቶ መጠበቅ ነው። እባክህ አቆምልኝ የለም። እንደኛ ሀገር ይቆማል፣ ይከፈታል፣ ትገባለህ ማለት ነው። እግዚአብሔር የተመሰገነ ይሁን። የእግዚአብሔር ቸርነት ቆሞ ይከፈታል፣ ትገባላችሁ ነው። እግዚአብሔር ይመስገን። ሃሌሉያ! እንዲህ ነው የእግዚአብሔር ቸርነት። አቆም አቆም ብላችሁ ከዛ በኋላ የምትሮጡት አይደለም። 2011 ዓመተ ምህረት ህንድ ሀገር ሄጄ ጉዶኛለሁ እና ካለሁበት ወደ ሃይድራባድ የሚባል ትኬት ተቆርጧል። እኔ ዘና ብዬ እንግዲህ የሰለጠነም ሀገር ነው ከኢትዮጵያ ይሻላል፣ ምክንያቱም ከአዲስ አበባ ድሬዳዋ ሄጃለሁና ያስገቡኛል ብዬ ስል ባቡሩ መጣ ሄደ። ለካ ሰው እየተንጠላጠለ ነው የሚወጣው። እኔ 2 ሻንጣ ይዣለሁ፣ አልቻልኩም። መጨረሻ አብሮ የሚዞሩ የለመዱ ሰዎች አሉ። ሻንጣዬን ወረወሩ፣ እኔንም ገፈተሩኝ። እንደምንም ወጣውና የተሳሳተ ፍርጎ ውስጥ ገባው። ማለት አንደኛ ማድረግ ውስጥ ሳያውቁ አስገቡኝ። እዛ ተቆጣጣሪ ኮንትሮሉ መጣና ትኬት አየ። ያው በማየትም ያውቀዋል እዛ አንደኛ ማድረግ እንደማልይዝ። ጉጣ አለኝ። ይሄ አይደለም የእግዚአብሔር ቸርነት። በቦታችሁ ስትቆሙ ምናልባት የእናንተ ሀገር ባቡር ሚስ ሊያደርግ ይችል ይሆናል ሚኒትስ፣ ግን በሰዓቱ ይመጣል። ክፈት አትሉም። እንደ ኢትዮጵያ አንበሳ አውቶቡስ እሱ ይከፈታል፣ ትገባላችሁ፣ ኔስታ ብሎ ይቀጥላል። የህይወታችን መሪ እንዲህ ነው። እግዚአብሔር የተመሰገነ ይሁን። የእግዚአብሔር ምሕረት የእግዚአብሔርን ቸርነት የምናየው እንዲህ ነው። እግዚአብሔር ይመስገን። ተስፋ አትቁረጡ። አጠፍታችሁ ሊሆን ይችላል፣ ደክማችሁ ሊሆን ይችላል፣ በጣም አሳዛኝ ነገር ውስጥ አልፋችሁ ሊሆን ይችላል። እግዚአብሔር ግን ቃሉን ነው የሚጠብቀው፣ ታማኝነቱን ነው የሚጠብቀው። ደካማውን ነው ብርቱ የሚያደርገው፣ የወደቀውን ነው የሚያነሳው፣ የሳተውን ነው የሚመልሰው። በማንም በብርታቱ የእግዚአብሔርን ቸርነት አያይም፣ በቸርነቱ ግን ቸርነቱን ያየዋል። እግዚአብሔር ይመስገን። የእግዚአብሔር ታላቅነት የእግዚአብሔር መልካምነት ከድካማችን እጅግ የበረታ ነው። ስለዚህ አንዳንዴ እንደክምና እግዚአብሔር ከኛ ጋር የለም ልንል እንችላለን። ምናልባት ቄስ ሙሉጌታ ሰብስቤ የሚባል ድሮ የምታውቁት የቆየ የ1960ዎቹ ዘማሪ ነው። ከነ ፓስተር ዳንኤል ጋር የነበረ ነው። ጅማ ላይ ቄስ ሙሉጌታ ሰብስቤ አንድ ጊዜ ወደ ቤቱ 86 ዓመተ ምህረት እንዲጸልይልኝ ነው እኔ ሄድኩት። አዲስ ዓመት ስለሆነ ጳጉሜ ውስጥ ነው። መልእክትም እንዲሰጠኝ እንዲጸልይልኝ ሄድኩ። እሱ ደግሞ ቤቱ ለካስ ቆዝሞ ቁጭ ብሏል። በብዙ እግዚአብሔርን አገልግሏል። ቤቱ በስደት ተደብድቧል። ኑሮ ከባድ ነው። ለ5 ነው አንድ አልጋ ላይ እንዲህ የሚተኙት። ከባድ ነው። እና ሰይጣን ይህንን የሰበከው ያን ሰሞን። ይኸው ዓመት መጣ ተቀየረ፣ 85 መጣ አልተቀየርክም፣ ምንም አልተቀየርም። ይኸው 86 መጣ፣ 87ም እንዲሁ 87 ልትቀበለው ነው። እኔ ደግሞ እንዲጸልይልኝ ነበር ሄድኩት። ሲሄድ ብራዘር እባክህ እኔ ራሴ ደክሞኛል ልጸልይልህ አልችልም። ወዲያው ብልጭ አለልኝ። እኛ ስንደክም እርሱ ብርቱ ነው። በኋላ ሙሌ ምን ሆንክ አልኩት።
30 ብር ልጄን ኮሚኒቲ ትምህርት ቤት ማስመዘገብበት አጣው። ይሄው ሰዓቱ ደረሰ። ደግሞ 2 ልጆች ናቸው የሚያስመዘግበው። አጣው አለኝ። በኋላ አንድ ቃል መጣልኝ። አንተ ግን ያው አንተ ነህ፣ አመታቶችህም ከቶ አያልቁ። ያለቀው ያንተ አመት ነው። 86 ያ የኢትዮጵያውያን አመት ነው። የእግዚአብሔር አመት አያልቅም። ምንም አልመሰለውም። በህይወታችሁ ለአንዳንድ የቆየ ነገር ቢመስል የቆየው ዩር ካለንደር፣ የእግዚአብሔር አመት ግን አያልቅም። ሃሌሉያ። ከዛ በኋላ በእውነት ነው የምላችሁ ዶክተር መንክር የሚባል ጅማ ዩኒቨርሲቲ የተመረቀ ልጅ ከጅጅጋ ይደውልለታል። ስልክ ቁጥሩ አለኝ 11 24 80 ነው። 6 ዲጂት ነው እንደዚህ የሚዞረው። ቄስ ሙሌ ወንጌላዊ ነው ያኔ። ሙሌ አቤት 500 ብር ከጅጅጋ ልኬልሃለሁ ሂድና ውሰድ ይለዋል። አም ሶሪ እንግዲህ በእናንተ ፊት ስለ 500 ብር ማውራት በጣም ግን እንትኑ የእግዚአብሔርን ቸርነት እንድታዩ ነው። የጊዜው ርዝመት ምናምን አይደለም። በሚገባን ቋንቋ ስለሚናገረን በነጎድጓድ ቢመጣ አይገባንም። በኋላ ሙሌ ከመደንገጡ የተነሳ ኢትዮጵያ እያላችሁ እንግዲህ ታውቃላችሁ በዛን ዘመን በ15 ቀን ምናምን ነው የሚደርሰው። እሱ ተነስቶ ንግዷን ይሄዳል። ምንድነው? ብር ተልኮልኛል። መቼ ነው የተደወለልህ? ዛሬ። አይ እንደው መስቀል አካባቢ መተህ ሞክር ይሉታል። ከሰዓት በኋላም ይሄዳል። ሲሄድ የባንክ ቤቱ ማናጀር የሙሉ ወንጌል አማኝ ናትና እዛ ውስጥ አለች። ሙሌን ጥሩልኝ ትለዋለች። በኋላ ይመጣል። ጠዋትም መታ አይቻለሁ። ምን ሆነ ነው? አይ መንክሬ 500 ብር ልኮልኝ። በል የሚደርሰው የዛሬ 15 ቀን ነው፣ ግን 500 ብር ስጡት ብላ ወሰደችና ይሄ የልጅ አይሁንባችሁ፣ ምሳሌው አይወረድባችሁ። እግዚአብሔር ግን በምትፈልጉበት ሰዓት በምትፈልጉበት ጊዜ ይመጣል ማለት ነው። አሜን ነው። ለ30 ብር አልቅሷል። በቃ 20 ተማሪ ማስመዝገብ ይችል ነበር ማለት ነው። እንዲህ 20 ፎልድ ሊመጣ ይችላል እግዚአብሔር። እስናት አባውት መኒ እግዚአብሔር በጠበቃችሁበት አቅጣጫ አንተ ግን ያው አንተ ነህ። አመታቶች ከቶ አልቁ። 2026 is flying now። ስንተኛ ወር ላይ ናችሁ? 5 የኛ ነው ለካስ የፈጠነው። የኛ ነው የፈጠነው። ስንተኛ ላይ ነን? 10 9ኛ። ግን የማን አመት ነው የሚፈጥነው? የኛ። እግዚአብሔር እንዲህ ነው። እግዚአብሔር ይመስገን። በድካም ውስጥ ያላችሁ እግዚአብሔር ከድካማችን በላይ ነው። እኔ ደካማ ነኝ፣ ህይወቴ የተበላሸ ነው፣ አሁንም በድካም ውስጥ ነው ያለሁት። የእግዚአብሔር መልካምነት ይጎበኘኛልን ለምትሉ፣ አዎ ይጎበኝሻል። አዎን ይጎበኝሃል። ቅድም እንዳልኳችሁ በሰዓቱ እዛች ቦታ ላይ ምን አድርጎ የእግዚአብሔር መልካምነት በሙሴ ህይወት ላይ አይደለም የታየው። ሙሴን በጠራው በእግዚአብሔር ላይ ነው። ስለዚህ አንቺን በጠራሽ፣ አንተን በጠራ፣ እኔን በጠራ በእግዚአብሔር ላይ የተመሰረተ ነው። እግዚአብሔር እስክትጠነክሩ አይጠብቅም። ፐርፌክት እስክትሆኑ መቼም አትሆኑም። ፐርፌክት መሆን የሚፈልጋለ ልጸልይለት፣ እጸልያለሁ። ፐርፌክት መሆን ከፈለጋችሁ እጸልያለሁ። እግዚአብሔር ሆይ ውሰዳት። የሞተ ሰው ከኃጢአት ሁሉ ፐርፌክት ነው ያን። ስለዚህ ፐርፌክት እስክንሆን አይጠብቅም። ፐርፌክት የሆነው እሱ በእኛ ውስጥ ገብቶ ይሰራል ማለት ነው። ከሱ ጽድቅ ከሱ መልካምነት የተነሳ ነው። በጠላት የተከበባችሁ አላችሁ። የሱን መልካምነት ለማየት እከሌ እየተዋጋኝ ነው፣ በዚህ ጋር ውጊያ አለኝ፣ በሰሜን ውጊያ፣ በምስራቅ ውጊያ። እኔ ባይብል ስኩልም አስተምራለሁ፣ ቸርችም ወቅሳለሁ። እዚህ ግን አላየሁም፣ ጸሎት ሲጀመር ስላልመጣሁ። ሰይጣንን አሁን የምንቃወምበት ጊዜ ነው የሚባላል። ለዚህ የተቃውሞ ጸሎት ነው የሚባላል አይደለም? አይዟችሁ አትፍሩ ባላይ። ኢትዮጵያ ላይ በጣም ያስቸገረን ነገር ይሄ ነው። እግዚአብሔርን እናመስግን ሲባል ይላል፣ ምን ይላል፣ እንትን ይላል። ኧረ ንስሐ እንግባ ከተባለም የለም።
ድምፅም ትንሽ አሁን ሰይጣንን ልክ ከዚህ ኪስ የሚያወጣ እስኪመስለው ድረስ ቤቱ ሁሉ ጩኸት ነው። ውጣ ከዚህም ከዛም ከምንም ያስወጣዋል። በእውነት እዚህ ሀገር ካለ አስተካክሉ። በእውነት ነው። እግዚአብሔር እንደው በእንዲህ በዋሌቱም በምን ውስጥም በዚህም እየገባ አታወጡትም። ሰይጣንን ማለት ነው። ኢትስ አባውት ስታንድ። ሰይጣንን የምንቃወመው በአቋማችን ነው። ጸንታችሁ ቁሙ፣ በመጠን ኑሩ። ሃሌሉያ። ባላጋራችሁ ዲያብሎስ ይዞራል። በመጠን ከኖርክ፣ ጸንተህ ከቆምክ፣ በእምነት ከተቃወምክ ቦታ የለውም ማለት ነው። አንዳንድ ጊዜ እንዲህ አይነት ትምህርቶችና ልምምዶች ናቸው የእግዚአብሔርን ቸርነት እንዳያና የሚያደርጉት። አልተዋጋሽማ፣ አልተናጠቅሽማ። it's good to be fighter ማለት በመጮህ እኔ በካራቴ በምናምን አይደለም። ጌታ ባስተማረው ትምህርት በቃሉ ላይ እሱ በሚለው በቅድስናው በመታዘዙ ስታልፍ የዚህ ዓለም ገዢ ከኔ ምንም ኬዝ የለውም ማለት was Jesus በያለበት በኔ ስም እያለ ይጮህ ነበርን? በአባቱ ፍቃድና ትእዛዝ ይሄድ ስለነበረ የዚህ ዓለም ገዢ ኬዝም ቢያገኝም ቃሉን ይሰጠዋል። ገለሃለሁ ቢልም እሱ የመጣው ለምንድን ነው? ለመሞት ነው። ስለዚህ በእንዲህ አይነት ሁኔታ እንድንመላለስ እግዚአብሔር ይርዳን። አሜን። አዎ፣ ትልቅ ፍርሃት፣ ትልቅ ቦታ ለሰይጣን ነው የተሰጠው ቤተ ክርስቲያን ውስጥ። እውነት እላችኋለሁ። እንደው መጥታችሁ ተመልከቱ። ቄስም አይቷል። እዚህ ሀገር ቢኖር በቃ ፖሊስ ሁሉ ይመጣ ነበር። በቃ ምን ተፈጠረ ምናምን ብሎ ነው የሚመጣው። መጥፎ አይደለም ኤነርጀቲክ መሆን፣ ግን አሁን ሆነን ፕሮግራም መሪው አረገ፣ እኔም ስወጣ ያረገዋል፣ ቀጥሎም የሚመጣው ቢኖር ያረገዋል። ይሄ ከእውቀት የራቀ ነው። ስለዚህ የእግዚአብሔርን ቸርነት የምታዩት በመሬት መንቀጥቀጥ ብዛት ሳይሆን በሱ ታማኝነት ነው፣ ስትቆሙ ነው። ዋት ኢፍ ቁጥር 18 ወደ አልቪክ የምትሄደው አስቆም ብላችሁ በማይክራፎን እና በብዙ ድምፅ ብትሉት አይቆምም። ኢትስ ኦን ታይም፣ በሩቱ ላይ ነው። ስለዚህ የእግዚአብሔርን ቸርነት መልካምነትን ለማየት በዚህ እንድንመላለስ እግዚአብሔር ይርዳን። ዳዊት እንዲህ አለ በመዝሙር 23 ሲጀምር፣ እግዚአብሔር እረኛዬ ነው አለ። ሃሌሉያ። እግዚአብሔር እረኛዬ ነው። ከሱ ጀመረና ጠላት ጋር ገባ፣ ሸለቆ ጋር ገባ። አይደለም እንዴ? ፕሮቪዥን ጋር ገባ፣ ሂሊንግ ጋር ገባ፣ ፕሮቴክሽን ጋር ገባ። ምን አለ ቁጥር 6 ላይ? ቸርነትና ምሕረት በህይወቴ ዘመን ሁሉ ቼዝ ያደርጉኛል። ሃሌሉያ። በእግዚአብሔርን ቤት ለዘላለም እኖራለሁ አለ። እግዚአብሔር ይመስገን። ስለዚህ የእግዚአብሔርን መልካምነት ለማየት እግዚአብሔርን አስቀድሙ። እግዚአብሔር እረኛዬ ነው፣ እግዚአብሔር እረኛዬ ነው ብሎ ጀመረና ምሕረትና ቸርነቱ በህይወቴ ዘመን ሁሉ ሊሊን ዘመረችው። ዞር ስል ምሕረቱ፣ ዞር ስል ቸርነቱ፣ ዞር ስል አቤት ይሁንላት፣ ይሁንላችሁ፣ ይሁንልን። ማን ሲቀድም? እግዚአብሔር። ጠላት አለ እኮ መዝሙር 23 ላይ በጠላቶቼ ፊት ለፊት አለ። ሲጀምር ግን ከእግዚአብሔር ነው የጀመረው። እግዚአብሔር እረኛዬ ነው አለ። ዘመረና ምን አለው እንትን ላይ ቁጥር 5 ላይ በጠላቶቼ ፊት ለፊት ራሴን በዘይት ቀባ፣ ጽዋዬም የተረፈ ነው፣ በፊቴ ገበታን አዘጋጀህልኝ። ሃሌሉያ። ጠላትሽ በሽተኛ ነሽ፣ ደካማ ነሽ፣ ህመምሽ አልተፈወሰም ሲልሽ እግዚአብሔር የፈውስ ገበታ ያዘጋጃል ማለት ነው። በፊቴ ገበታን አዘጋጀልኝ ማለት
ዝም ብሎ ገበቴው አይደለም። ለታመመ ሰው የፈውስ ገበታ አለው። በር ለተዘጋበት በር ሰው የተከፈተ በር ገበታ አለው። እድሜሽ ገፋ፣ እድሜህ ገፋ ወይም ደግሞ እንዲህ ነህ ሲል እሱ ደግሞ እኔ ግን ያው እኔ ነኝ የሚል ገበታ አለው ማለት ነው የሚዘጋጅ። እግዚአብሔር የተመሰገነ ይሁን። እኔ አንድ ሰው በጣም ጠምዶኝ ነበረ እና እዚህ ውስጥ ዲቦ ስላለች ሚስጥር እንዳታወጣብኝ ጅማ በጣም 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 እንዲህ እስካሁን ያንቀጠቅጠኛል። 22 ዓመት አልፎታልና ብዙ መከራ ያሳየብኝ ሰው አለና እንዲሞት እጸልይ ነበር። እንዲሞት እና አስማ አለበት። በተለይ ክረምት ላይማ አሪፍ ነው ሲነሳበት ከኔ ጸሎት ጋር እንደው አብሮት ይሰደው ምናምን እል ነበር። እንደው በጸለይኩ ቁጥር ሲያምርበት ነው ማየው። በእውነት ነው ሲያምርበት። በኋላ ከብዙ ዓመት በኋላ እግዚአብሔር በብዙ መከራ ሊነገር በማይችል ለሱ ቀላል ለኔ በከበደኝ እሱ ባስቻለኝ ጸጋ ውስጥ አለፍኩና ይሄ ሰውዬ ቢሞት ኖሮ መቼ ያይ ነበር የዛሬውን አቤ። እንኳንም ሳትገድለው በጠላቶቼ ፊት ለፊት ራሴን በዘይት ቀባ የሚለው የገባኝ የዛሬ 20 ዓመት ነው። ስለዚህ ስለ ጠላቶቻችሁ መወገድና መሞት አትጸልዩ፣ በፊቱ ስለ መቀባት። ሃሌሉያ። የእግዚአብሔር ቸርነት ይሄ ነው። ጠላትን አያጠፋልም። አጥፋው አትበሉ። አሜን። አጥፋው አትበሉ። እናንተ ቀባይ ስትሉ ከዛ በኋላ ያ ሰው በተደጋጋሚ ይደውላል፣ ይቅርታ ይጠይቃል። እግዚአብሔር እንኳንም እድሜ ሰጠን፣ እንኳንም እድል ሰጠን። እግዚአብሔር የተመሰገነ ይሁን። እና ገበታን አዘጋጀልኝ ቀባኝ ሲል ምን አለ መጀመሪያ እግዚአብሔር አለ። እግዚአብሔር ይመስገን። የኑአሚንን ህይወት አይታችኋል። ከመራርነት ስሟ ኑአሚን ነው። ሁኔታ አስመረራት። ኑአሚን ሲሏት እንኳን በገዛ ፈቃዷ ስሟን የቀየረች ሴት ናት። ማራ በሉኝ። ስማችሁን የቀየራችሁ እግዚአብሔር አይንም የምትሉ ካላችሁ ተመለሱ። አሁን ተመልሳችኋል፣ መንገዱ ላይ ናችሁ። አሁን የእግዚአብሔር ቸርነት ያገኛችኋል። የዛሬ 3 ወር አይደለም፣ ለሚያምን አሁን ይሆናል ማለት ነው። እግዚአብሔር የተመሰገነ ይሁን። ዮሴፍን ተመልከቱት፣ ያለፈበትን የህይወት ጎዳና። እኔ ቼዝ መጫወት ወድ ነበር፣ ትቻለሁ። ቼዝ ትልቁ ነገር ወታደሮቻችሁም ይሞታሉ። ያንንም የጥቁሩንም የነጩም ወታደር ትገላላችሁ፣ ትማርካላችሁ፣ ታጠፋላችሁ። መጨረሻ ላይ ግን ቼዝ ትሉና መነቃነቂያ ታሳጣላችሁ። ያኔ ታሸንፋላችሁ። አንዳንድ ነገሮቻችሁ ሉዝ ልታረጉ ትችላላችሁ። ውጊያው አላለቀም። ቼዝ ጋር አልደረሳችሁም። እግዚአብሔር እየተዋጋላችሁ ነው። አሜን። በሞት ጥላ መካከል እንኳን ብሄድ እግዚአብሔር ከኔ ጋር ስለሆነ ክፉን አልፈራም ሲል የሚሞትብህ ነገር አለ፣ ግን እግዚአብሔር ካንተ ጋር ነው። አሸናፊው ቼዝ የምትለው ደረጃ ላይ ስትደርስ ድሉ የማን ነው? ቼዝ ትለዋለህ። መነቃነቂያ የለውም። ሲመጣ አይቻልም። በኮምፒውተር ከሆነ ደግሞ ቀይ እያበራ ነገርን ይጨርሳል። ጌም ኦቨር ይላል። እግዚአብሔር ይመስገን። ስለዚህ እንዲህ ነው የእግዚአብሔር መልካምነት የምናየው። ዛሬ አበረታታችኋለሁ። የእግዚአብሔር መልካምነት በሕያዋን ምድር አያለው። ሞቼ እግዚአብሔር ብዙ ጸሎታችንን ስላልመለሰ እግዚአብሔር ይመስገን። እንጦጦም የትም ስሰብክ እንዲህ እላለሁ፣ ልመናችሁን ያልሰማ መጽሐፍ ቅዱስ አይልም፣ ግን ልመናችሁን ያልሰማ እግዚአብሔር ይመስገን እላለሁ። ዳዊት ግን ምንድነው የሚለው? ልመናዬን የሰማ ነው የሚለው። ምንድነው ይላል እንግዲህ አበሻ እዛው። በገደለኝ ስትሉ ያልገደላችሁ እግዚአብሔር፣ ውሰደኝ ስትሉ ያልወሰዳችሁ እግዚአብሔር ስሙ የተመሰገነ ይሁን። ዛሬ ማንን እናገለግል ነበር? ሁልህም ሞታ አልቀህ ነበር ተማረ። ስለዚህ ለኛ ለቄሶች ትሩፋት ያኖረ ያልገደላችሁ እግዚአብሔር። ስለዚህ ሞትን የተመኛችሁ ውሰደኝ የምትሉ ካላችሁ አይሆንም። የእግዚአብሔርን ቸርነት በሕያዋን ምድር ሂር እዛ
ከዚሁ አያለሁ። እስቲ በሉ ድገሙት። አሜን። ትልቁ ቸርነት ደግሞ በኃጢአት የጠፋውን ሰው አምላክ ሰው ሆኖ ከቸርነቱ የተነሳ ራርቶልን በቀራንዮ ላይ ትልቅ ቸርነት አሳይቶናል። እሱ የዳንበት መዳን ነው። ያ የዳንበት መዳን እንዲሁ ከሆነ የእግዚአብሔርንም ቸርነት እንዲሁ በእርሱ ውስጥ እናያለን። ስለዚህ ያዳነን እግዚአብሔር፣ የጠራን እግዚአብሔር ቸርነቱን ሁሉ ያሳየናል። እንጸልያለን። ሃሌሉያ። ምስጋና ለስምህ ይሁን፣ ምስጋና ለስምህ ይሁን። ሃሌሉያ። እግዚአብሔርን ቸርነት በሕያዋን ምድር አይ ዘንድ አምናለሁ። እባክህን ክብርን አሳየኝ አለ። እግዚአብሔርም እንዲህ አለው፣ መልካምነቴን ሁሉ all of my goodness ማክራባሃዳናማስ አንድም ሳይቀር ታያለህ አለ። አንድም ሳይቀር ታያለሽ የእግዚአብሔርን መልካምነት። ሃሌሉያ። ኢየሱስ የእግዚአብሔር ልጅ፣ ኢየሱስ የእግዚአብሔር ልጅ፣ ኢየሱስ የእግዚአብሔር ልጅ። ነገሬ ተበላሸ ለሚል፣ ተጣልኩ ወደኩኝ ለሚል ወደ ሸክላው ሰሪ ቤት ሂድ፣ እዚያም እንዴት እንደሚሠራ አሳይሃለሁ። እኔም ሄድኩ አየሁ፣ በመንኮራኩሩ ላይ ይሠራ ነበር። የተበላሸውን እንደገና እያስተካከለ ይሠራው ነበር። እናንተም የእስራኤል ልጆች ለእኔ እንደዚህ አይደላችሁምን? የተጣለ የለም የሚጣልም የለም። እግዚአብሔር እየሠራሽ ነው። እግዚአብሔር እንደወደደ አድርጎ እየሠራህ ነው፣ እየሠራሽ ነው። ጠላት የለም አለ፣ ዙሪያን የከበበ የለም አለ፣ አመፀኛ የለም አለ፣ በሐሰት የሚከሳል የለም አለ አለ። በዚህ ውስጥ ሁሉ የእግዚአብሔርን ምሕረት ታያለ፣ የእግዚአብሔርን መልካምነት ታያለሽ። አዎ ኢየሱስ የእግዚአብሔር ልጅ፣ ዛሬ ስምህን ለሚጠሩ መልካምነትን ድንቅ አድርገህ ግለጥ 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 ግለጥ። ነገ አንልህም አሁን፣ ስንሞት አንልህም አሁን፣ አሁን 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 ለታመመ የፈውስ ገበታ በናዝሬቱ በኢየሱስ ክርስቶስ ስም፣ በተለያየ ፍርሃት ለሚመጡ ለፈሩ ለደነገጡ የፈውስ ገበታ የፈውስ ገበታ የፈውስ ገበታ። ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶቼም የተቀደሰ ስሙን። ነፍሴ ሆይ እግዚአብሔርን ባርኪ፣ ውለታውን ሁሉ አትርሺ። ኃጢአትሽን ሁሉ ይቅር የሚል ደዌሽንም ሁሉ የሚፈውስ በናዝሬቱ በኢየሱስ ክርስቶስ ስም ፈውስ ይለፍ አሁን
ፈውስ ይለፋሁን ፈውስ ይለፋሁን ፈውስ ይለፋሁን ፈውስ ይለፋሁን ፈውስ ይለፋሁን በናዝሬቱ በኢየሱስ ክርስቶስ ስም ንካ 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 ያቺ ለ12 ዓመት ደም የፈሰሳት ሴት የክራባ ሃዶና ማያናማንዶ ላባ ያላባላ ክላባ ሴንዳ ባሃዶና ማሽ she was not belongs to one church but she heard about Jesus ስለ ኢየሱስ ሰማች ነካቸው ቆመ ዛሬ በጌታ በኢየሱስ ክርስቶስ ስም ይሄ ይሁን ለምትሰቃይቴ ይሄ ይሁን የክራባሃን ላባየና በክራባሃዲያናስ ሮክላባሃይና ማንዶ ላባይ ክሬንዳ ላባሃስ ላባሃዶ ላባስ ይሁን መጎብኘት ይሁን አቤቱ አትመለከትም ሆይ እስከ መቼ ትረሳኛል እስከ መቼ ጠላት በኔ ላይ ይንጓደዳል እስከ መቼ የእንባን እጠግባለሁ ጌታ ሆይ በእንዲህ አይነት የጠላት ክስ መካከል የጎበኝት ገበታ ዮሴፍን እንዳስቸኮሉት now the right season አሁን የእህቴ ነገር የወንድሜ ነገር ይቸኮል መልእክተኛ እንደተላከ መልእክተኛ ይምጣ ሃሌሉያ 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 ፍርሃትን በጌታ በኢየሱስ ስም እንሰብራለን ስለ ልጆቻችን የምንፈራው የምንፈራው አይወርሰንም the blood of Jesus the covenant of Jesus rekrabahadana moya klabande ደሙን ባየው ጊዜ አልፋለሁ ያልክ ጌታ የቅዱሳን ቤት እንዲሁ ለፍ ልጆቻቸው ይጠበቁ አንድም የሚቀስፍ እንዳይመጣ የተከለከለ ይሁን ማክላዲና ስክራቦ ያናንዴክራ እናመሰግንሃለን አንቺ የተቸገርሽ አንቺ አላማት መካኖይ ስሚኝ የድንኳንሽን መጋረጃ አስፊው ድንኳኖችሽ ይዘርጉ 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 ይስፉ ይስፉ በጭንቅ ያለሽ ይስፉ ችን ቤተ ክርስቲያን አስፋ ክሎባዳና ማራዳና ማየላ ባላክላራ ደናሞ ረማንዳላስ ቤክራዲያና ማሴ አቤቱ ምርኳችንን በመለስክ ጊዜ የጽዮን ምርኮ በተመለሰ ጊዜ እጅግ ደስ አለን አሉ ምስጋናዋ ይሰማ እግዚአብሔር ታላቅን ነገር አደረገላቸው ይባል 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 በለቅሶ የሚዘሩ በደስታ ይለቅማሉ ተብሎ እንደተጻፈ በናዝሬቱ በጌታ በኢየሱስ ክርስቶስ ስም እንዲሁ እናመሰግንሃለን ከምንለምነው ከምናስበው በላይ አብልጦ ሊያደርግ ለሚቻለው ለእርሱ በክርስቶስ ኢየሱስ በቤተ ክርስቲያን ሁሉ ክብርና ምስጋና ይሁን ሃሌሉያ አሜን 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 ሃሌሉያ ሃሌሉያ ኢየሱስ ለዘላለም ጌታ ነው አሜን እግዚአብሔር አምላክ ይባርካችሁ
ሃሌሉያ። እስቲ በእልልታ በጭብጨባ ለእግዚአብሔር ክብር። እግዚአብሔር ከኛ ጋር ነው። እግዚአብሔር በዚህ ጉባኤ ነው። እግዚአብሔር ካንቺ ጋር ነው። እግዚአብሔር ካንተ ጋር ነው። የ2026 ዓመታዊ ኮንፈረንሳችን መሪ ጥቅስ መልካምነቴን በፊትህ አሳልፋለሁ የሚል እግዚአብሔር ደግሞ ከኮንፈረንሱ በፊት ቀድሞ እየተናገረ ነው። ክብር አይገባውም ለዛም ላይ አሜን። ጠብቁት። ዛሬ እግዚአብሔር አረጋግጦልናል። በኮንፈረንሳችን መልካምነቱ በእያንዳንዳችን ፊት ይገለጣል። እግዚአብሔር ተናገረ፣ እኔም ይህንን ብቻ ሰማሁ ነው ያለው። እኔ በጣም ነው ደስ ያለኝ። ገና ቄሴን ሲናገር የቤተ ክርስቲያናችን ዋና የኮንፈረንሳችን ጥቅስ እንደምታውቁት በማስታወቂያውም ላይ የወጣው ይሄው እግዚአብሔር ባንቺ ቤት ባንተ ቤት በህይወታችን የሚያሳልፈው ነገር አለ። ወፍራም አሜን። እስቲ እልልታ ሃሌሉያ። ክብር ስጡት በእልልታ በጭብጨባ። እግዚአብሔር ነገር አለው። እግዚአብሔር ነገር አለው። አሜን። በብዙ እንጠብቀዋለን። ቂስ አበበን በደንብ ነው የማውቀው። ሌላ ጊዜ ሲመጣ በደንብ ጊዜ እንሰጠዋለን። እግዚአብሔር በእጁ ብዙ ታላላቅ ነገር ያደረገ አገልጋይ ነው። እግዚአብሔር ቅባት በኃይል የሚሰራበት ነው። ጌታ ጊዜ ይሰጠናል። እግዚአብሔር ይባርክህ። በጣም ደስ ብሎኛል። ክብር ለኢየሱስ ይሁን። እንደዚሁ እንደቆማችሁ የምነግራችሁ ሐሙስ ኮንፈረንሳችን ይጀምራል። ባለፈው ዓመት ስላስከበራችሁን እግዚአብሔር ይባርካችሁ። ማስታወቂያ ተናግረን እንግዳ ጋብዘናል። በሰዓቱ ተገኝታችሁ ልክ ቤቱ ሙሉ ነበር። ማስታወቂያ ስለተናገረ አደራ አገልጋዮችን እንዳታሳፍሩ። እንግዳ ከውጭ ስለሚመጣ በሰዓቱ ሁላችን ሐሙስ እዚህ እንገናኝ። አሜን ነው። አዎ ልክ 17 ሰዓት ላይ ሁላችን እዚህ መሆን አለብን። ክብር ለእግዚአብሔር ይሁን። አሜን ነው። አዎ በተለይ ባለፈው ዓመት በእውነት በጣም ባርኪያቸዋለሁ። በጣም ከዛ በፊት በነበረው ብዙ ስላዘንን ግን ባለፈው ዓመት ማስታወቂያ ተናግረን ኤግዛክት ስለተገኛችሁ ክብር ለእግዚአብሔር ይሁን። አሁንም ሐሙስ እንደዛ ይሆንልናል። ወፍራም አሜን። ክብር ለእግዚአብሔር ይሁን። ለአምላክ ስብሃት ይሁን። ለአምላክ ስብሃት ይሁን። ሃሌሉያ ሃሌሉያ ሃሌሉያ። ልባችሁን ወደ እግዚአብሔር አንሱና በረከቱንም ተቀበሉ። እግዚአብሔር ይባርካችሁ ይጠብቃችሁ። እግዚአብሔር ፊቱን ያብራላችሁ ሰላሙንም ይስጣችሁ። እግዚአብሔር ፊቱን ይመልስላችሁ ጸጋውንም ዕለት ዕለት ያብዛላችሁ። በስመ አብ በስመ ወልድ በስመ መንፈስ ቅዱስ አህዱ አምላክ አሜን 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 አሜን። ጌታ አምላክ ይባርካችሁ። በኮንፈረንሳችን ላይ እንገናኝ። በየቤታችሁ ጸልዩ። እግዚአብሔር ይባርክ። ያገለግላችሁ። ወደፊት ትመጡና ጌታን አመስግነን እንለያያለን። ሌሎቻችን ወደ ሻይ እንሄዳለን።